አይደል ስለ አዩብ ስናነሳ ታጋሽነቱ ነው ስለ አባታችን አደም እንኳን ስናነሳ አደምን የሚያክል እንደዚህ ረቀቀ ፍጡር አላህ ስለ አደም የነገረን ነገር ምንድነው ስለ አደም ትልቁ መማር ያለብን ነገር አደም ሲያጠፋ የሚመለስ ነው ተመላሽ ነው ኦኬ አዋብ ነው ወደ አላህ ፈታባ አለይሂ ኢነሁ ወተዋቡር ረሂም ነው አይደል ወደ አላህ የሚመለስ ነው ተውበት የሚያደርግ ነው የተለያዩ ነቢያቶች መልእክተኞች ኳሊቲ ያላቸው ስለዚህ መልእክተኞች ጋር ያለው ነገር መንፈሳዊ ምጥቀትና ሞራሊቲያቸው ነው አላህ የሚያነሳልን ነገር ግን ስለ ኢኮኖሚያቸው ነግሮና ያቀም አላህ ለምን ምክንያቱም የትኛው መልእክተኛ ባለ ሀብት ሆኖ the concept of prosperity የኢኮኖሚካል ብልጽግና የኢኮኖሚ እድገትን የሚዘምር ቢሆን ኖሮ ህዝብ ይከተለዋል እሱም ሀብታም ቢሆን ህዝብ ይከተለዋል ለምን ነው ህዝብ የሚከተለው ምክንያቱም ህዝብ ገንዘቡን አይቶ ነው የሚከተለው ገንዘቡን ፈልጎ ነው የሚከተለው ለጥቅም ነው የሚከተሉት በመልእክተኞችና በህዝቦቻቸው መካከል በነቢያቶችና በተከታዮቻቸው መካከል የጥቅም ግንኙነት የለም በአቡበከር አስዲቅና በነብዩ ሰለላሁ ዐለይሂ ወሰለም ግንኙነት ውስጥ ምንም አይነት ጥቅማዊ ግንኙነት የለም ካለም ያ ጥቅም የምን ጥቅም እንደሆነ ታውቃለህ የሁዳ ጥቅም ነው በሁዳ ነው የሚተሳሰሩት አቡበከር የሁዳ ፋፋቴ እንደሆኑ መልእክተኛው ያውቃሉ አለይሂ ሰላቱ ወሰለም ሁዳን ከሳቸው እንደሚጠጣ እንደሚቀዳ ያውቃል ስለዚህ አቡበከር is always with them ከሳቸው ጋር ነው ተጋብተና ይሄ መረዳት መቻል አለበት ስለዚህ የትኛውም ነብይና መልእክተኛ ሀብታም ቢሆን ህዝቡ ለገንዘቡ ብለው ነው የሚከተሉት መልእክተኛ እኮ የሚመጣው ሊያሻግር ነው የራቀው ረቂቅ የሆነውን የተዘጋጀውን ጀነትን ሊያስተዋወቅ ነው ከአላህ ጋር ሊያስተሳስራቸው ነው ገንዘብ money can take care of a lot of things in life እውነቴን ነው የምነግራችሁ ገንዘብ ካሊዶ ምን ይያልክ ነው ገንዘብ አያስፈልግም ይያልክ ነው ወይ ልትነው ይችላልላችሁ አይደለም እኔ ኢትዮጵያዊ ነኝ እናንተ የኖራችሁትን ህይወት ነው የኖርኩት ህይወታችንን እንተዋወቃለን የሚያሳዝነኝ እኔ ምን እንደው ታውቃለህ